ሰላም ሰላም ውድ የዘ ሴክሬት ትሬኒንግ ኢንስቲትዩት ተማሪዎች እንዴት ናችሁ? ቸርነት ነኝ። ዛሬ 11ኛ ክፍል ፊዚክስ ዩኒት 6 ኤሌክትሮስታቲክስ ኤንድ ኤሌክትሪክ ሰርኪዩት የሚለውን ፓርት 4 ይዤላችሁ መጥቻለሁ። በቀላል መንገድ ላስረዳችሁ ሞክራለሁ። አብራችሁኝ ሁኑ። ቀጥታ የዛሬው ክላሳችንን ከመጀመራችን በፊት በባለፈው ሌሰናችን ማለትም በሌሰን 3 የነበሩትን ቤዚክ ኮንሴፕት የሚባሉትን ሪቫይዝ በማድረግ የዛሬውን ሌሰናችን ደግሞ እዚህ ጋር የምታዩቸውን ሜን ኮንሴፕቶች በቀላል መንገድ አስረዳችሁና እንጨርሳለን ማለት ነው። ስለዚህ ከሪቪዥናችን በምንጀምርበት ሰዓት አሁን what is an electric current ብትባሉ ከሪቪዥናችን ስንጀምር ኤሌክትሪክ ከረንት ማለት ምን ማለት ነው ከተባላችሁ ኤሌክትሪክ ከረንት ማለት የቻርጆች ፍሰት ነው ብለናል። ኤሌክትሪክ ከረንት is a flow of charge ብለናል። አሁን እዚህ ጋር አንድ አምፖል አለ ብላችሁ አስቡ። ይሄንን አምፖል እንዲበራ ከተፈለገ እዚህ ጋር ፖቴንሻል ዲፈረንስ መኖር አለበት ብለናል አይደለም? ፖቴንሻል ዲፈረንስ ነው ኤሌክትሮኖችን በሚገፋበት ሰዓት ኤሌክትሮኖች በዚህ ውስጥ በሚያልፉበት ሰዓት ይሄ አምፖል የሚበራው ብለን ተነጋግረናል። ስለዚህ እዚህ ጋር አሁን ፖቴንሻል ዲፈረንስ የሚፈጥርልኝ አንድ ሴል አገናኝ። እዚህ ጋር በተለምዶ እቺ ባትሪ እንላታለን። ነገር ግን እቺ አንድ ብቻ ከሆነች ሴል እንላታለን። ሁለት ሶስት አንድ ላይ ከተገናኙ ደግሞ ከዛ በላይ የሆኑ ከተገናኙ ደግሞ ባትሪ እንላለን ማለት ነው። ስለዚህ በተለምዶ ነው እቺ አንዷን ራሱ ባትሪ ያለ መንጠራው። ኦኬ እዚህ ጋር ፖዚቲቭ ተርሚናል አለ፣ እዚህ ጋር ደግሞ ኔጌቲቭ ተርሚናል አለ። ኦኬ እዚህ ጋር ኤሌክትሮኖች አሉ ማለት ነው። ይሄ ኔጌቲቭ የሚያሳየኝ፣ እዚህ ጋር ደግሞ ፖዚቲቮች አሉ። ሁለቱ እንዳይገናኙ እዚህ መሃል ላይ የሚከፍል ነገር አላቸው። ስለዚህ እነዚህ ኤሌክትሮኖች እዚህ ጋር ያሉትን ኮንዳክተሩ ላይ ያሉትን ፍሪ ኤሌክትሮኖች በሚገፉበት ሰዓት ኤሌክትሮኖች ፍሎ ማድረግ ይጀምራሉ ማለት ነው። ስለዚህ ኤሌክትሮን ፍሎ የሚያደርገው ከኔጌቲቭ ተርሚናል ወደ ፖዚቲቭ ተርሚናል እንደሆነ አይተናል። እዚህ ጋር እነዚህ ኤሌክትሮኖች በዚህ አምፖል ውስጥ በሚሄዱበት ሰዓት ነው አምፖሉ የሚበራው ማለት ነው። ስለዚህ ኤሌክትሪክ ከረንት ማለት የቻርጆች ፍሰት ነው ስንል የኤሌክትሮኖች ፍሰት ነው ማለታችን ነው። እዚህ ጋር እንግዲህ ኤሌክትሮኖች ፍሎ በሚያደርጉበት ሰዓት ቻርጆች ፍሎ እያደረጉ ነው ብለናል አይደለም? ቻርጅ ምንድነው ብለናል? ባህሪ ነው ብለናል። ስለዚህ ኤሌክትሮን ደግሞ ባህሪ ያለው ስለዛ ቻርጅ ነው እንላለን ማለት ነው። ምን አይነት ባህሪ ነው ያለው? የመግፋት ወይም የመሳብ። ለምሳሌ ተመሳሳይ ቻርጅ ከሆኑ ሁለት ኤሌክትሮኖች ከሆኑ ይገፋፋሉ፣ ተቃራኒ ከሆኑ ደግሞ ይሳሳባሉ ማለት ነው። ስለዚህ እነዚህ ኤሌክትሮኖች ፍሎ ሲያደርጉ ነው ቻርጅ ምን እያደረገ ነው የምንለው ማለት ነው? ፍሎ እያደረገ ነው የምንለው። ሌላ ኤሌክትሪክ ከረንት ሲምቦሉ በአይ ሲሆን በምን መግለጽ እንችላለን? አይ ኢኳል ቱ ኪው ኦቨር ታይም። ይሄ ኪው ምንድነው? ቻርጅ ነው የሚያሳየው፣ ይሄ ደግሞ ታይም ነው። ስለዚህ በሌላ አነጋገር ኤሌክትሪክ ከረንት ፐር ሰከንድ ምን ያክል ቻርጅ ፍሎ እያደረገም ይገልጽልናል ማለት ነው። ኦኬ ሰከንድ ነው። ስለዚህ እዚህ ጋር አሁን 1 አምፒር በምንልበት ሰዓት 1 ኮሎምብ ፐር ሰከንድ ይላል ነው። ምን ማለት ነው? በአንድ ሰከንድ ውስጥ 1 ኮሎምብ ቻርጅ ፍሎ እያደረገ ነው ማለት ነው። 2 አምፒር ካልኩኝ ደግሞ 2 ኮሎምብ ፐር ሰከንድ ነው። ፐር ሰከንድ 2 ኮሎምብ ቻርጅ ፍሎ እያደረገ ነው ማለት ነው። ይሄንን እንደዚህ አድርጋችሁ ካያችሁ ሁለተኛው ላይ ደግሞ በምንመጣበት ሰዓት ኮንቬንሽናል ከረንት ነው። ኮንቬንሽናል ከረንት በምንልበት ሰዓት ኤሌክትሮን ቅድም ከኔጌቲቭ ወደ ፖዚቲቭ ነው ፍሎ የሚያደርገው። ስለዚህ ኤሌክትሪክ ከረንትም ደግሞ የኤሌክትሮኖች ፍሰት ነው ካለን ከኔጌቲቭ ወደ ፖዚቲቭ ነበር መሆን የነበረበት። በስምምነት ሪዝኑንም ነግሬያችኋለሁ በሌሰን 3 ላይ ኮንቬንሽናል ከረንት በምንልበት ሰዓት ከፖዚቲቭ ተርሚናል ወደ ኔጌቲቭ ተርሚናል ነው ፍሎ የሚያደርገው ማለት ነው። ይሄን ትይዛላችሁ። ከዛ ሲቀጥል ደግሞ ያየነው ከረንት ዴንሲቲ የሚለው ነው። ከረንት ዴንሲቲ ላይ በምንመጣበት ሰዓት ዴንሲቲ ማለት መታጨቅ ነው የሚገልጸው። የሆነ ነገር ሲታጨቅ ነው ዴንሲቲ የምንለው ማለት ነው አይደል? ስለዚህ ኤሌክትሪክ ከረንት ከረንት ዴንሲቲ በምንልበት ሰዓት ምን እያልን ነው የሚለው ልንገራችሁ። አሁን ኮንዳክተር እንደዚህ ያለ እንበል። ይሄ ኮንዳክተር ነው፣ የሆነ ክሮስ ሴክሽን ኤሪያ አለው። እዚች ክሮስ ሴክሽን ኤሪያ ላይ ብቻ ያው እዚችኛቷ ላይ ማለት ነው። እዚች ክሮስ ሴክሽን ላይ ብቻ ኤሌክትሮኖች አሉ። እነዚህ ምን አይነት ኤሌክትሮኖች? ፍሎ የሚያደርጉት ኤሌክትሮኖች ማለት ነው። የሚሄዱ ለምሳሌ ወደዚህ የሚሄዱ ከሆነ ወደዚህ የሚሄዱት ኤሌክትሮኖች ናቸው። እዚህ ክሮስ ሴክሽን ኤሪያ ላይ ያሉት ኤሌክትሮኖችን ፍሎ የሚያደርጉትን ማለት ነው። በዚህ 1 ሜትር ስኩዌር ላይ ፍሎ የሚያደርጉትን ኤሌክትሮኖች ምን እንላቸዋለን? ከረንት ዴንሲቲ እንላቸዋለን። ኦኬ ከረንት ዴንሲቲ ስንል ታዲያ በዚህ በኩል ሲያልፉ ምን ነው የሚገልጽልኝ ማለት ነው? ታጭቀው ያሉትን ነው የሚገልጽልኝ ማለት ነው። ታጭቀው የሚያልፉትን ኤሌክትሮኖች ነው የሚገልጽልኝ። በምን ግን? ፐር ክሮስ ሴክሽን ኤሪያ፣ በአንድ ክሮስ ሴክሽን ኤሪያ ላይ። ስለዚህ ከረንት ዴንሲቲ ደግሞ ሲምቦሉን ጂ ያደርገናል። ስለዚህ ምንድነው የሚሆነው ማለት ከረንት ፐር ኤሪያ ይሆንልናል ማለት ነው ፎርሙላው። ከዛ ሲቀጥል ደግሞ ድሪፍት ቬሎሲቲ አይተናል። ድሪፍት ቬሎሲቲ ደግሞ በዚህ ሙሉ ኮንዳክተር ውስጥ ኤሌክትሮኖች ምን ያደርጋሉ ብለናል?
ፍሎ ያደርጋሉ አይደል? ከዚህ ለምሳሌ እስከዚህ በሚሄዱበት ሰዓት ያላቸውን አቨሬጅ ስፒድ የሚገልጽልኝ አማካይ ፍጥነት ወይም ደግሞ አማካይ ስፒድ የምንለው ወይም አቨሬጅ ስፒድ የምንለው የሚገልጽልኝ ማን ነው ማለት ነው? ድሪፍት ቬሎሲቲ ነው ማለት ነው። ይህንን ነገር ማወቅ መቻል አለባችሁ። ሌላኛው ኮምቢኔሽን ኦፍ ሬዚስተርስ ነው የምናየው። መጀመሪያ ላይ ሁለት ሐሳቦችን እናነሳለን፣ ሬዚስተር እና ሬዚስተንስ። ሬዚስተር የማቴሪያሉ ኔም ነው። ፕሮፐርቲው ደግሞ ወይም መገለጫው ደግሞ ምንድነው? ሬዚስታንስ ነው። ሬዚስታንስ በምንልበት ሰዓት የከረንትን ፍሰት የሚያግድልኝ ወይም ደግሞ የሚቀንስልኝ ባጭሩ የኤሌክትሪክ ከረንት ፍሰትን የምንቆጣጠርበት ነው ማለት ነው። ስለዚህ አሁን ሲሪየስ ኮምቢኔሽን ሬዚስተሮች በሲሪየስ ኮምቢኔሽን ጊዜ ምንድነው የሚሆኑት? አሁን እዚህ ጋር ሁለት ሬዚስታንሶች እንደዚህ ተገናኝተዋል እንበል። እዚህ ጋር ቮልቴጅ ሶርስ አላቸው። ሌላኛው ደግሞ እንደዚህ አለ ብለን እንስብ። ሁለት ሬዚስተሮች ደግሞ በዚህ ዌይ ተገናኝተው ነው ያሉት እንበል። እዚህ ጋር ቮልቴጅ አለ። ይሄ R1 ነው፣ ይሄኛው R2 ነው። እዚህ ጋር R1 እዚህ ጋር R2። ከረንት ወደዚህ ነው ኮንቬንሽናል ከረንት ፍሎ የሚያደርገው፣ ከዚህም ጋር ወደዚህ ነው። አሁን እዚህ ጋር ይሄ ሬዚስተር የተገናኙበትን ቦታ ነው የምናየው። እዚህ ጋር የተገናኙት፣ በሌላ በኩል የተገናኙበት ቦታ የለም። እዚህ ፖይንት ላይ ደግሞ ሌላ የተገናኘ ነገር የለም። ስለዚህ አንድ ኮመን ኖድ ነው ያላቸው ማለት ነው። አንድ ኮመን ኖድ አላቸው ማለት ደግሞ እነዚህ ሬዚስተሮች ምንድነው በሲሪየስ ተገናኝተዋል ማለት ነው። ስለዚህ ሲሪየስ ጊዜ ደግሞ ሬዚስተር መደመር ነው። ከረንት ግን በሲሪየስ ጊዜ ዘሴም ነው የሚሆነው። እዚህም ጋር ያለው ከረንት እዚህ ጋር ያለው ከረንት እዚህ ጋር ያለው ከረንት ዘሴም ነው። ቮልቴጅ ላይ በምንመጣበት ሰዓት ደግሞ እዚህ ጋር ያለው ቮልቴጅ ማለት እዚህ ጋር ያለው ቮልቴጅ ሲደመር እዚህ ጋር ያለው ቮልቴጅ ነው። እዚህ ጋር በምንመጣበት ሰዓት ደግሞ ይሄኛው ሬዚስተር የተገናኘበትን ወይ ነው የምናየው። በዚህ ጋር መጥቶ ይሄው አንድ ጋር ተገናኝቷል፣ እዚህ ጋር ደግሞ ይሄው ተገናኝቷል። ሌላ ነገር መጥቶ እዚህ ጋር መገናኘት ይችላል፣ ልክ እዚህ ጋር እንደተገናኘው ማለት ነው። ነገር ግን በሲሪየስ ጊዜ ነው መገናኘት የሌለበት። ስለዚህ አሁን ይሄ ሁለት ቦታ ስለተገናኙ ይሄኛው ሬዚስተር እና ይሄኛው ሬዚስተር ምንድነው ፓራላል ናቸው ማለት ነው። ፓራላል ከሆኑ ደግሞ ኢኩቫለንት ሬዚስተራችሁ 1 ኦቨር ኢኩቫለንት 1 ኦቨር R1 ፕላስ 1 ኦቨር R2 አድርጋችሁ እንደምታገኙ አይተናል። ከረንት ደግሞ በፓራላል ጊዜ ይደመራል። ለምን? ወደዚህና ወደዚህ ስለሚከፋፈል ማለት ነው። ቮልቴጅ ግን በፓራላል ጊዜ እዚህም ጋር ዘሴም ነው። ምክንያታቸውን ደግሞ ቪዲዮ ላይ አይተናል፣ አሁን እንዳይረዝምብን። ስለዚህ የዛሬው ክላሳችንን እንጀምራለን ማለት ነው። ኮንተንትስ ኦፍ ዘ ሌሰን ሜዠርመንትስ ኦፍ ከረንት አለ፣ ሜዠርመንትስ ኦፍ ቮልቴጅ፣ ጋልቫኖሜትር፣ ኮንቨርቲንግ ጋልቫኖሜትር ኢንቱ አሜተር ኤንድ ቮልትሜትር፣ ፖቴንሻል ዲቫይደር፣ ፖቴንሺዮሜትር ምን እንደሆኑ እናያቸዋለን ማለት ነው። ኦኬ የምንጀምረው ሜዠርመንት ኦፍ ከረንት ነው። ከረንትን እንዴት ነው ሜዠር የምናደርገው? አን አሜተር ኢዝ ኤ ዲቫይስ ዩዝድ ቱ ሜዠር ከረንት ፍሎዊንግ ኢን ኤ ሰርኪዩት። በሰርኪዩት ውስጥ ፍሎ የሚያደርገውን ከረንት ሜዠር ለማድረግ የሚጠቅመን ዲቫይስ ማን ይባላል? አሜተር ይባላል ማለት ነው። ለምሳሌ አንድ ሰርኪዩት እናንሳ። እዚህ ጋር ይሄኛው ፖዚቲቭ ተርሚናል ነው፣ ይሄኛው ኔጌቲቭ ተርሚናል ነው ወይም ሎወር ፖቴንሻል፣ ይሄኛው ደግሞ ሃየር ፖቴንሻል ነው። እዚህ ጋር አንድ ሬዚስተር አለ፣ እዚህ ጋር አንድ ሬዚስተር አለ፣ እዚህ ጋር አንድ ሬዚስተር አለ። ይሄን ሲምፕል ሰርኪዩት አነሳ። ይሄ R2 R3 ይሄኛው R1 ቢሆን ኮንቬንሽናል ከረንት ፍሎ የሚያደርገው ከዚህ ወደዚህ ነው አይደለም? አሁን እዚህ ጋር ያለውን ከረንት ሜዠር ለማድረግ አሜተር አመተን እንደማለት ነው በሲሪየስ እዚህ ጋር እናገናኛለን ማለት ነው። በሲሪየስ ነው የምናገናኘው። እዚህም ጋር አመተን በሲሪየስ እናገናኛለን፣ እዚህም ጋር አመተን በሲሪየስ እናገናኛለን ማለት ነው። ስለዚህ በሲሪየስ ነው የምናገናኘው። ለምን የሚለውንም እናያለን። ኦኬ ስለዚህ እዚህ ሬዚስተር ላይ በዚህ ሬዚስተር ላይ ፍሎ የሚያደርገውን ከረንት ለማወቅ አሜተር በሲሪየስ እናገናኛለን። እዚህም ጋር ያለውን ከረንት ፍሎ ለማወቅ ምን ያክል ከረንት ነው በዚህ ፍሎ እያደረገ ያለውን ለማወቅ አሜተር በሲሪየስ እናገናኛለን። እዚህም ጋር ልክ እንደዛው to measure the current flow in a circuit the ammeter must be connected in series with resistor። አሁን ያየነው ማለት ነው። በኤሌክትሪክ ሰርኪዩት ውስጥ ፍሎ የሚያደርገውን ከረንት ሜዠር ለማድረግ አሜተር ነው የምንጠቀመው። በዚህ ሰርኪዩት ውስጥ በዚህ ላይ ሜዠር የሚያደርገውን በዚህ ላይ ሜዠር የሚያደርገውን ለማወቅ አሜተር ነው የምንጠቀመው። አሜተሩንስ እንዴት ነው የምናገናኘው? በሲሪየስ ነው የምናገናኘው ማለት ነው። እዚህኛው ፖይንት ላይ በምንመጣበት ጊዜ ደግሞ the internal resistance of an ammeter should be as small as possible so that little energy is dissipated in። አሁን እዚህ ጋር ኢንተርናል ሬዚስተር አሜተር ራሱ ዲቫይሱ ማለት ነው በውስጡ ትንሽ የሆነ ኢንተርናል ሬዚስታንስ አለው። ለምንድን ነው ትንሽ የሆነው? ምክንያቱን እናያለን።
በባለፈው ክላሳችንን በምናይበት ጊዜ እዚህ ጋር ቮልቴጅ ሶርስ አለን እንበል። የኔጌቲቭ ነው፣ ፖዚቲቭ ነው። እዚህ ጋር ኮንዳክተር ብቻ መተን እዚህ ጋር እንዲህ ምንም አይነት ሎድ ሳናገናኝ እንዲህ ካገናኝ ነው ምን ይሆናል ማለት ነው? ከዚህ ጋር ኤሌክትሮኖቹ ኢንፋይናይትሊ ነው በዚህ ላይ የሚሄዱት። ሃይ ስፒድ ነው የሚኖራቸው። ምንም እነሱን የሚገድብ ነገር የለም። ፍሪክሽን ደግሞ ስለሚፈጥሩ በዛ ሰዓት ይሄ ነገር ምን ይሆናል ማለት ነው? ዳሜጅ ይሆናል ወይም ይነዳል። ይሄኛው ቮልቴጅ ሶርሳችን ራሱ ዳሜጅ ሊሆን ይችላል ማለት ነው። ኦኬ በፎርሙላው ማየት ትችላላችሁ። ይሄው ቮልቴጅ ማለት I ታይምስ R ነው። ስለዚህ እዚህ ጋር I ኢኳል ቱ V ኦቨር R ይሆናል ማለት ነው። አሁን R እዚህ ጋር ምንም የለም ምክንያቱም ሬዚስታንስ የለውም ይሄ ነገር። ስለዚህ እዚህ ጋር V ኦቨር ምንም ስለሌለ 0.000000 የሆነ ነገር ይኖራል ምክንያቱም የኮንዳክተሯ ራሱ ትንሽ ኢፌክት ስላለችው። ስለዚህ ይሄን ነገር በጣም ትንሽ ቁጥር ስናደርገው በጣም ትልቅ የሆነ ኢንፋይናይት የሆነ ከረንት ፍሰት እዚህ ጋር ይኖራል ማለት ነው። ያ ከረንት ፍሰት ታዲያ ምንድነው የሚፈጥረው? ኤሌክትሮኖች በጣም በፍጥነት እንዲሄዱ ያደርጋል። እነሱ ደግሞ ምን ይፈጥራሉ ማለት ነው? ፍሪክሽን ይፈጥራሉ። ፍሪክሽን በሚፈጥሩበት ሰዓት ይሄኛው ሊቆረጥ ይችላል ወይ ሊበጠስ ይችላል። እንደገና ደግሞ ይሄኛው ደግሞ ራሱ ትልቅ ቮልቴጅ ሶርስ ካለው ራሱ ይሄንን ደግሞ ዳሜጅ ሊያደርገው ይችላል ማለት ነው። ለዛ ምክንያት በአሜትር ውስጥ ኢንፋይናይት የሆነ ከረንት ፍሰት እንዳይኖር ትንጥዬ ሬዚስተንስ ታስፈልጋለች። ለምን አስፈለገ ያቺ ትንሽዬ የምትሏል እንገራችሁ። እሱንም ለማብራራት ያክል እዚህ ጋር አንድ ሴል አለ ብለን እንስብ። እዚህ ጋር ፖዚቲቭ ተርሚናል ነው፣ እዚህ ጋር ኔጌቲቭ ተርሚናል ነው። ይሄንን ከዚህ ጋር ከአንድ ሬዚስተር ጋር አገናኝቼዋለሁ። ያው እዚህ ጋርም እንደተገናኝቷል እንበል። አሁን ኮንዳክተሩ ላይ ምኖች አሉ ብያቸዋለሁ? ኤሌክትሮኖች አሉ አይደለም? እዚህ ጋር ሁሉም ቦታ ላይ ነው ኤሌክትሮን ያለች በኮንዳክተሩ ላይ። አሁን ኮንቬንሽናል ከረንት ነው እየወሰድኩ ያለሁት። ኮንቬንሽናል ከረንት ማለት ከፖዚቲቭ ወደ ኔጌቲቭ ነው። ስለዚህ ኤሌክትሮኖችን ከፖዚቲቭ ወደ ኔጌቲቭ ነው ብላችሁ የምታስቡት ኮንቬንሽናል ስለሆነ። አሁን ከረንት ከዚህ ይወጣል አይደለም? ማለትም ኤሌክትሮን ከዚህ እዚህ ጋር ያሉት ኤሌክትሮኖች እቺኛውን ትገፋለች፣ እቺኛውን ትገፋለች፣ እቺ ደግሞ እቺን ትገፋለች፣ እቺ ደግሞ እቺን ትገፋለች። ይሄ ሬዚስተር ግን ኦፖዝ ያደርጋቸዋል፣ ስፒዳቸውን ይቀንሰዋል ማለት ነው። ስፒዳቸውን ቀንሰው እንዲሄዱ ነው የሚያደርጋቸው። ስለዚህ አሁን እቺን ቀነሰች ስፒዷን፣ እቺን ቀነሰች፣ እቺን ቀነሰች፣ እቺን ቀነሰች አይደለም? ስፒዳቸውን ቀነሱ፣ ግን እቺን ትገፋለች፣ እቺን ትገፋለች፣ እቺን ትገፋለች፣ እቺ ደግሞ እቺን ትገፋለች፣ እቺን ትገፋለች፣ እቺን ትገፋለች፣ እቺን ትገፋለች። ስለዚህ ስፒዳቸውን ቀነሰ። ነገር ግን እኩል በሆነ ስፒድ ነው እነዚህ ኤሌክትሮኖች እዚህ ጋር ፍሎ የሚያደርጉት። እኩል በሆነ አቅም ነው እነዚህ ኤሌክትሮኖች እዚህ ጋር የሚገፋፉት ማለት ነው። ይሄ ሬዚስተር ምንድነው ጥቅሙ? እዚህ ጋር የሚመጣውን የኤሌክትሮኖች ፍጥነት ይቀንሰዋል ማለት ነው። ስለዚህ እዚህ ጋር ሬዚስተር ካለ፣ አሁን እዚህ ጋር ቮልቴጅ ሶርስ ካለ V ማለት ምንድነው? I ታይምስ R ነው ማለት ነው። ስለዚህ ይሄ I ማለት ደግሞ ምን ማለት ነው? V ኦቨር R። R እያደገ በመጣ ቁጥር ምን ይሆናል ማለት ነው? ከረንታችን ይቀንሳል ማለት ነው። ኦኬ ይሄንን እንደዚህ ከያዛችሁ አሁን ቅድም ምን ብለናል? አሁን ላስረዳችሁ ነው በደንብ። ኦኬ አሁን በደንብ ቀላል ይሆናል ብዬ አስባለሁ። እዚህ ጋር ቮልቴጅ ሶርስ አለ ብላችሁ አስቡ። እዚህ ጋር ምን አለ? ሬዚስተር አለ R1። እኔ ደግሞ አሜተር አምጥቼ እዚህ ጋር በሲሪስ አገናኘው። አሁን አሜተር ኢንተርናል ሬዚስተሩ ደግሞ ስሞል r ላርጋትና እዚህ ጋር አለች እንበል። ይሄው እንደዚህ ነው። አሁን ከረንት እዚህ ጋር ምን ያደርጋል ማለት ነው? ፍሎ ያደርጋል። ፍሎ ሲያደርግ በዚህ ውስጥ ያልፋል። አሁን ይሄኛው ሬዚስተር ብቻ አይደለም እቺ ኤሌክትሮን ምን ያደርጋል? ስፒዷን የሚቀንሰው ማለት ነው። የሚገፋፉበትን ስፒድ የሚቀንሰው ይሄኛው ብቻ አይደለም፣ የዚህም ኢፌክት አለ። አሁን አንድ ላይ ሆኖ ነው የዚችን ኤሌክትሮን ፍሰት የሚቃወሙት ማለት ነው። ስለዚህ አሁን እዚህ ጋር ያለው ቮልቴጅ ነው። ስለዚህ አሁን ይሄንን ከረንት ማግኘት እንችላለን። ኦኬ እንዴት ነው ማግኘት የምንችለው? ይሄ ከረንት ማለት ቮልቴጅ ኦቨር እዚህ ጋር ሬዚስተሮች በሲሪስ ነው አይደል ያሉት? R + R። እስቡት አሁን እቺ ሬዚስተር ትልቅ ሆነች ማለት ይሄ ከረንት ላይ ትልቅ ኢፌክት ያመጣል። ስለዛ ምንድነው እኛ የፈለግነው በዚህኛው ሬዚስተር ላይ ፍሎ የሚያደርገውን ከረንት ብቻ ስለፈለግን እቺኛው ቬሪ ስሞል መሆን አለባት ማለት። ለምን ነው ቬሪ ስሞል የሆነችው? ትልቅ ከሆነማ ያው እዚህ ጋር አንድ ላይ ይሆኑና የከረንቱን ስፒድ ይቀንሱብናል። እዚህ ጋር መተን ስናይ ማግኘት ከነበረብን በታች የሆነ ነው የምናገኘው፣ ይሄኛው ትልቅ ከሆነ ማለት ነው። ግን እቺ በጣም ትንሽ ከሆነች ይሄኛውን ኤሌክትሮን ከዚህ ጋር አንድ ላይ ሲገፉ የዚህኛው ኢፌክት ብቻ ነው የሚኖረው፣ ይሄኛው በጣም ትንሽ ስለሆነ ማለት ነው።
ስለዚህ ይሄኛው በቬሪ ስሞል ሆነ ማለት አፕሮክሲሜትሊ ይሄኛው ቪ ለዚህ አር ስናካፍል የምናገኘው ካራንት እዚህ ላይ እናነባዋለን ማለት ነው። ግልጽ ነው ብዬ አስባለሁ። ይሄኛው ግን ትልቅ ከሆነ ይሄኛው እዚህ ጋር ያለች ኢንተርናል ሬዚስተራችን ትልቅ ከሆነች አይ ማለት አር ቪ ኦቨር አር የሬዚስተራችን አለ ፕላስ ይሄኛው ደግሞ አር አለ። ይሄ ትልቅ ከሆነ ከዚህ ጋር በመደመር አንድ ላይ በመሆን ይሄን ለዚህ ስናካፍል ቬሪ ስሞል ካራንት ነው የምናገኘው ማለት ነው ከነበረበት። ነገር ግን እችኛቷን በጣም ትንሽ ከሆነች አፕሮክሲሜትሊ እዚህ ጋር ፍሎ የሚያደርገውን ካራንት ማወቅ እንችላለን ማለት። ለዛ ነው እዚህ ጋር ያለው ምን መሆን የሌለበት ማለት ነው፣ ትልቅ መሆን የሌለበት። በሲሪየስ ያገናኘንበት ምክንያት ደግሞ እዚህ ጋር በፓራላል እዚህ ጋር እንደሞ እናገናኝ ከሆነ በዚህ ጋር ካራንቱ ዲቫይድ ስለሚሆንብኝ ምን እናደርግ ማለት ነው፣ ኤግዛክት እዚህ ጋር ያለውን ካራንት አፕሮክሲሜትሊ ወይም በጣም ተቀራራቢ የሆነውን ለኤግዛክት ቫልዩ ተቀራራቢ የሆነውን በዚህ ጋር ፍሎ የሚያደርገውን ካራንት ማግኘት አልችልም ማለት ነው። ስለዚህ አሜትራችን በሲሪየስ ነው የምናገናኘው። የአሜትራችን ኢንተርናል ሬዚስተር ደግሞ በጣም ትንሽ ነው መሆን ያለበት ማለት ነው። ኦኬ ካራንትን ሜዠር የምናደርግበት ዲቫይስ አሜትር ያልነው ምን ይመስላል ካላችሁ እዚህ ጋር የምታዩት ነው የሚመስለው ማለት ነው። ይሄኛው ደግሞ ሰርኪዩቱ ነው። እዚህ ጋር ኢንተርናል ሬዚስተራችን አንድ ላይ ቅድም በጣም ትንሽ ስለሆነች ነው ኢግኖር ማድረግ የምትችሉት ምክንያቱም ትልቅ ኢፌክት ስለሌላት ነው። ኦኬ እዚህ ጋር በምትመጡበት ሰዓት ይኸው ከዚህኛው ሬዚስተር ጋር በምንድን ተገናኘው። ስለዚህ እዚህ ጋር አሁን እችኛቷ በጣም ትንሽ ከሆነች እችን እንተዋታለን ማለት ነው። በጣም ትንሽ ነምበር እዚህ ጋር ያለው ላይ ቢደመር ኢፌክት ስለሌለው ስለዚህ እችን እንተዋታለን ማለት ነው። በሪያሊቲ ግን ኤግዛክት የሆነውን ቫልዩ ማግኘት ከፈለገን የዚችም ቫልዩ ኮንሲደር ማድረግ አለብን ማለት ነው። አሁን ቲዮሬቲካሊ ነው እያየን ያለ ነው። ብዙ ኢፌክት ስለሌላት እችን እንተዋታለን ማለት ነው። ለዛ ቀጥታ አሜትራችን ቀጥታ እዚህ ጋር እናስቀምጣለን። በዚህ ውስጥ ፍሎ የሚያደርገውን ካራንት ይነግረናል ማለት ነው። ኦኬ አሁን ደግሞ ካራንትን ሜዠር የምናደርግበት ዲቫይስ ምን ይመስላል? ይሄ ነው እንግዲህ አሜትር የምንለው ይሄኛውን ነው ይሄኛውን ነው እንግዲህ ሎድ አለ እዚህ ጋር። ይሄ ሬዚስተር ሊሆን ይችላል ወይም አምፖል ሊሆን ይችላል። ኦኬ በዚህ ውስጥ ፍሎ የሚያደርገውን ለማወቅ አሜትራችን እዚህ ጋር እናመጣለን ማለት ነው። አሜትራችን እዚህ ጋር በምናመጣበት ሰዓት ፖዚቲቭን በፖዚቲቭ ተርሚናል ሳይድ ነው፣ ኔጌቲቭን በኔጌቲቭ ተርሚናል ሳይድ ነው የምናገናኘው ማለት ነው። ኦኬ እንደዛ ካለን እዚህ ጋር በምንመጣበት ሰዓት እዚህ ጋር 6 ቮልት አለ፣ እዚህ ጋር ደግሞ 4 ኦhm አለ። በዚህ ጋር ምን ያደርጋል? ካራንት ፍሎ ያደርጋል ማለት ነው። ስለዚህ አሁን ይሄንን ካራንት ማወቅ እንችላለን። ካራንት ማለት V ኦቨር R ነው። 6 ቮልት ኦቨር 4 ኦhm ይሄ ማለት ደግሞ ስንት ይሆንላችኋል ማለት ነው? 1.5 አምፒር። እዚህም ጋር የሚያነብላችሁ ስንት ነው ማለት ነው? 1.5 አምፒር ያነብላችኋል ማለት ነው። ኦኬ አሁን ደግሞ የምናየው ሜዠርመንት ኦፍ ቮልቴጅ የሚለውን ነው። ቮልትሜትር is a device used to measure the potential difference between two points in the circuit። በአንድ ሰርኪዩት በሁለት ፖይንቶች መካከል ያለውን ፖቴንሻል ዲፍረንስ ሜዠር ለማድረግ ምን የሚባል ዲቫይስ ነው የምንጠቀመው ማለት ነው? ቮልትሜትር የሚባል ዲቫይስ ነው የምንጠቀመው። for this reason they are connected in parallel። ቮልቴጅ በፓራላል ጊዜ ነው እኩል የሚሆነው ብለናል አይደለም? እዚህም ጋር እንደቀድሞ አንድ ሰርኪዩት አንስቼ ላሳያችሁ። እዚህ ጋር አሁን ይሄ ቮልቴጅ ሶርሳችን ነው። እዚህ ጋር ሬዚስተር አለ፣ እዚህም ጋር ሬዚስተር አለ፣ እዚህም ጋር ሬዚስተር አለ ብለን እንስብ። ይሄኛውን R1 ይሄንን R2 ይሄንን ደግሞ R3 እንበለው። እዚህ ጋር ያለውን ቮልቴጅ ለማወቅ ምንድነው የምናደርገው ማለት ነው? ቮልትሜትራችንን በፓራላል ነው መተን እዚህ ጋር የምናስረው። ይሄ ቮልትሜትር ቢሆን ከሬዚስተራችን በፓራላል ነው የምናገናኘው ማለት ነው። ለምንድነው በፓራላል የምናገናኘው? በፓራላል ጊዜ ቮልቴጅ ዘሴም ስለሆነ። ለምንድነው ቮልቴጅ በፓራላል ጊዜ ዘሴም የሆነው? ይሄንን በባለፈው ክላስም አይተናል ማለት ነው። እዚህም ጋር ሪቫይዝ ማድረግ አስፈላጊ ከሆነ ለምን እንደሆነ እዚህ ጋር ነግራችኋለሁ ማለት ነው። ያውና ይሄኛው ቮልቴጅ ሶርሳችን ነው። እዚህ ጋር R1 እዚህ ጋር R2 ቢሆን በዚህ ጋር የሚፈሰው ከረንት በዚህ ጋር ይመጣል I1፣ በዚህ ጋር ይመጣል I2። አሁን እዚህ ጋር R1 ግሬተር ዛን R2 ከሆነ ሬዚስታንስ ደግሞ ምንድነው የከረንትን ፍሰት የሚቃወም ነው አይደል? ይሄኛው ወደዚህ የሚፈሰውን ከረንት ይቃወማል ማለት ትንሽ ከረንት ነው ወደዚህ ፍሎ የምታረገው ማለት ነው። ስለዚህ እንዲህ ሲሆን I2 ግሬተር ዛን I1 ይሆናል ማለት ነው። I2 ላይ ወደ I2 ነው ወደዚህ ነው የሚመጣው ሞር ከረንት። ለምን? እዚህ ጋር ትንሽ ሬዚስተር ካለ ከዚህኛው ይልቅ ማለት ነው። ይሄንን ነው ማሰብ ያለባችሁ። ኦኬ
ስለዚህ አሁን በዚህ ሳይድ ይሁን ኔጌቲቭ ተርሚናሉን ይሄኛውም ሼር አድርጓል፣ እዚህ ጋርም ሼር አድርጓል። በዚህኛው ላይ በመጣበት ሰዓት ይሄው ዘ ሴም እዚህ ጋር ያለውን ፖዚቲቭ ሼር አድርጓል። ይሄኛው ምንድነው ኢኩፖቴንሻል ላይን ብለን አይተናል ባለፈው። እዚህም ጋር ደግሞ ዘ ሴም የሆነ ነው ሼር ያደረጉት፣ ይሄም ኢኩፖቴንሻል ላይን ልክ ይሄኛው እዚህ ጋር እንዳለው እዚህም ጋር እኩል ሼር አድርገዋል ማለት ነው። ኦኬ አሁን ችግሩ እዚህ ጋር የሚመጣው ቮልቴጅ እዚህ ጋር ከሚመጣው ቮልቴጅ ጋር እንዴት ነው እኩል የሆነው? V1 ማለት I1 R1 V2 ማለት I2 R2። አሁን እዚህ ጋር በመጣበት ሰዓት በዚህኛው በመጀመሪያ በመጣበት ሰዓት R1 ትልቅ ነው፣ ከረንታችን ደግሞ ትንሽ ነው። እዚህ ጋር በመጣበት ሰዓት ደግሞ ከረንቱ ትልቅ ነው፣ ሬዚስታንሱ ደግሞ ምንድነው ትንሽ ነው። ስለዚህ አሁን እዚህ ጋር በመጣበት ሰዓት ትልቁ ሬዚስታንስ በትንሽ ከረንት ተባዛ፣ እዚህ ጋር ደግሞ በመጣበት ሰዓት ትንሹ ሬዚስተር በትልቁ ከረንት ተባዛ ማለት ነው። ስለዚህ ሁለቱ ካልኩሌት ስታደርጉት እኩል ነው የሚመጣላችሁ። ኦኬ ስለዚህ አሁን ቮልትሜትር በፓራላል አያያዝን እዚህ ጋር ድሮፕ የሚሆነው ምን ቮልቴጅ ለማወቅ ማለት ነው። እዚህም ጋር እንደሚለው ቮልትሜትር is a device used to measure the potential difference between two points in the circuit። ያው ሁለት ፖይንት ማለት እዚህ ጋር እንደዚህ ብንወስድ በዚህ መካከል ያለውን ቮልቴጅ ዲፈረንስ ለማወቅ እንደምንጠቀማት ነው ቮልትሜትር ነው የምንጠቀመው። ይሄን ቮልትሜትር ደግሞ በፓራላል ነው የምናገናኘው ነው። ኦኬ ቮልትሜትር should have a very high resistance to take a little current as possible። ኦኬ እዚህ ጋር ደግሞ ለምንድነው ይሄኛው ቮልትሜትር ኢንተርናል ሬዚስታንስ የምንለው ማለት ነው በጣም ሃይ ይሆናል። አሁን ደግሞ ለምንድነው እዚህ ጋር ሃይ የሆነው ካልን ከረንት ቀደም እንደነገርኳችሁ ትንሽ የሆነውን ወይም ደግሞ ትንሽ ወደሚቃወመው መንገድ ነው የሚሄደው። ለምን ካላችሁኝ ለምሳሌ ልንገራችሁ። እዚህ ጋር የሆነ ብዙ ኮረኮንች መንገድ አለ። እዚህ ጋር ደግሞ በጣም ትንሽዬ ነች ያለችው ኮረኮንች መንገድ። በዚህም በኩል እዚህ ጋር መምጣት ትችላላችሁ፣ በዚህም በኩል እዚህ ጋር መምጣት ትችላላችሁ። ስለዚህ የትኛውን ነው የምትመርጡት እናንተ? ይሄንን ነው የምትመርጡት አይደለም? ልክ እንደዚሁ ከረንት ደግሞ ትንሽ ሬዚስታንስ ወዳለበት ነው የሚሄደው ማለት ነው ከትልቁ ይልቅ። ስለዚህ እዚህ ጋር ትልቅ ሬዚስታንስ አሰርን ማለት አፕሮክሲሜትሊ እንደውም ኢንፋይናይት ሬዚስተር ነው የሚባለው። ከዛ ምን ያህል ከረንት እዚህ ጋር በሚመጣበት ወደዚህ አይመጣም፣ ወደዚህ ነው የሚያልፈው ማለት በጣም ጥቂት የሆነች ከረንት ነው ወደዚህ የምትመጣው። ያው ከረንት ማለት ኢኩዋል ቱ ቮልቴጅ ኦቨር አር አይደለም። እዚህ ጋር ይሄ አር አፕሮክሲሜትሊ ኢንፊኒቲ ሲሆን ቮልቴጅ ለዚህ ስናከፈለው ዜሮ ነው የሚሆነው ማለት ነው። አፕሮክሲሜትሊ ዜሮ ከረንት ነው ወደዚህ የሚመጣው ማለት ነው። አፕሮክሲሜትሊ ዜሮ ከረንት ነው ወደዚህ የሚመጣው፣ ወደዚህ ነው የሚሄድ አብዛኛው ማለት። ለዛ ነው የቮልትሜትር ኢንተርናል ሬዚስተር በጣም ትልቅ አፕሮክሲሜትሊ ኢንፋይናይት ነው ብለን የምናስበው። ለዛ ነው የምንፈልገው እኛ እዚህ ጋር የሚመጣውን ቮልቴጅ ነው አይደል? እዚህ ጋር ያለውን ቮልቴጅ ለማግኘት እኮ ምንድነው የምናደርገው? አሁን እዚህ ጋር የሚያነብላችሁ ቮልቴጅ ማለት አይ ታይምስ አር ነው የሚያደርግላችሁ። እዚህ ጋር የሚመጣው ከረንት አለ አይ ታይምስ አር ዋን ያደርግና ካልኩሌት አድርጎ እዚህ ጋር ያሳያችኋል ማለት ነው። እንደዚህ ነው የምታዩት ማለት። እዚህ ጋር ግን ሲመጣ ሁለት ቦታ ከረንቱ ይከፈላል። እዚህም ጋር በሰብ ፓራላል ነው የምታስሩት። እዚህ ጋር ያለው ቮልቴጅ ማለት አይ2 ታይምስ አር2 ነው የሚሆነው ማለት ነው። እንደዚህ አድርጋችሁ ነው የምትይዙት። በሃይ ሬዚስተር እዚህ ጋር የሚታሰርበት ምክንያት ለዚህ ነው ማለት ነው። the ideal resistance of voltmeter should be infinite። ያው ኢንፋይናይት ነው አይዲያል ሬዚስታንሱ የማን የቮልትሜትሩ ኢንተርናል ሬዚስታንሱ እያለ ነው ማለት ነው። እዚህ ጋር ማሰብ ያለባችሁ ኢንተርናል ሬዚስታንሱ ነው እያነሳን ያለ ነው። ኢንተርናል ሬዚስታንሱ ምንድነው ማለት ነው? አይዲያሊ ወይ ቲዮሬቲካሊ ማለት ነው አፕሮክሲሜትሊ ኢንፋይናይት ነው የሚሆነው ማለት ነው። ከዛን እዚህ ጋር ወደዚህ የሚፈሰው ከረንት አፕሮክሲሜትሊ ዜሮ ይመጣላችኋል ማለት ነው። ስለዚህ ቮልትሜትር ዲቫይሶቹ ደግሞ እነዚህን ይመስላሉ። ይሄ ነው። እዚህ ጋር ያው ፓራላል ነው የምታገናኙት ማለት ነው። ይሄንን ይመስላል። እዚህ ጋር አሁን 6 ቮልት አለ ከረንት ኮንቬንሽናል ከረንት ወደዚህ ነው ፍሎ የሚያደርገው። ይሄ ከረንት ወደዚህም ፍሎ ያደርጋል፣ ወደዚህም ፍሎ ያደርጋል። ይሄና ይሄኛው ሲሪየስ ስለተገናኙ ምንድነው የሚሆነው ማለት ነው? ሲሪየስ ነው የተገናኙት። አሁን ይሄንን ቮልትሜትር ስትተውት ይሄ ሲሪየስ ነው የተገናኘው። ኦኬ እዚህ ጋር የሚያልፈው ከረንት እዚህም ጋር የሚያልፈው ከረንት ዘሴም ነው። ወደ ቮልትሜትሩ ግን አሁን አያልፍም። ለምን? እዚህ ጋር ቬሪ ምንድነው ሃይ ሬዚስታንስ አለ ብለናል። ቮልትሜትራችን አፕሮክሲሜትሊ እዚህ ጋር ምንድነው ኢንፊኒቲ ነው። ስለዚህ እዚህ ጋር ኢንፊኒቲ ሆነ ማለት ደግሞ ምንድነው የሚሆነው ማለት ከረንት ወደዚህ ፍሎ አያደርግም፣ ወደዚህ ነው ይመጣልኝ ማለት ነው። ስለዚህ እዚህ ጋር ያለው ቮልቴጅ ሪድ የሚያደርግላችሁ ቫልዩ እዚህ ጋር ዘሴም ነው ማለት ነው። 20 ኪሎ ኦህም ታይምስ አይ ከሚያደርግላችሁ ጋር
ዘሴም ነው ማለት ነው። በዚህ ሬዚስተር ላይ ያለው ይሄን R2 ብለው በR2 ላይ ያለው ቮልቴጅ እንደዚህ አድርጋችሁ ማግኘት ትችላላችሁ ማለት ነው። ይሄንን R1 ብንለው ይሄንን ይመስላል ማለት ነው። አሁን ደግሞ ኮንቨርዥን ኦፍ ጋልቫኖሜትር ቱ አሜተር ኤንድ ቮልትሜትር የሚለውን እናያለን ማለት ነው። መጀመሪያ ላይ ግን ጋልቫኖሜትር የሚለውን ላስረዳችሁ። ጋልቫኖሜትር is an instrument used for measuring small electric current in electric circuit በአንድ ኤሌክትሪክ ሰርኪዩት ውስጥ ትንሽ የሆነውን የኤሌክትሪክ ፍሰት ሜዠር ለማድረግ የምንጠቀምበት ኢንስትሩመንት ወይም ዲቫይስ ጋልቫኖሜትር ይባላል ማለት ነው። ጋልቫኖሜትር እንደምታዩት ይህንን ይመስላል ሰርኪዩቱ። ሁለት ፐርማነንት ማግኔት አለ። እዚህ ውስጥ ደግሞ በመካከል ላይ ማለት ነው ሶፍት አይረን ኮር አለ። እንደገና ደግሞ ከረንት ካሪንግ ኮይል አለ። እዚህ ጋር ደግሞ እንደምታዩት ቫልዩን የሚያሳየን አለ። ለምሳሌ እዚህ ጋር 10 ሚሊ አምፒር እንበለው። ይሄ ፖይንተር ደግሞ ከረንት በዚህ በኩል ሲያልፍ ምን ያደርጋል ማለት ነው? ይሄ ነገር ይንቀሳቀሳል። በሚንቀሳቀስበት ሰዓት የከረንቱን መጠን ይለካልናል ማለት ነው። ነገር ግን አሁን ትልቁ ወደ አሜትር መቀየር ያስፈለገበት ምክንያት ትልቅ ከረንት በዚህ ጋር በሚያልፍበት ሰዓት እቺ ፖይንተር ቶሎ ብላ ወደዚህ ዲፍሌክት ትሆናለች ወደ መጨረሻው ማለት ነው። ነገር ግን አሁንም ኤግዛክት ቫልዩን አታሳይም። ምናልባት በዚህ ፍሎ እያደረገ ያለው ትልቅ ከረንት ነው ከዚህ በላይ ማለት ነው። ከ10 ሚሊ አምፒር በላይ የሆነ ከረንት ፍሎ እያደረገ ነው። ነገር ግን ቶሎ ብሎ ወደዚህ ምን ያደርጋል? ዲፍሌክት ያደርጋል ማለት ነው። ስለዚህ እኛ ደግሞ ትልቅ ከረንት ሜዠር ማድረግ ከፈለግን በጋልቫኖሜትር ወደ አሜትር መቀየር መቻል አለብን። ይሄንን ጋልቫኖሜትር ራሱ ወደ አሜትር መቀየር መቻል አለብን ማለት ነው። ኦኬ እዚህ ጋር ለምን ፐርማነንት ማግኔት አስፈለገ ምናምን የሚለውን መጨረሻ ላይ በደንብ አሳያችኋለሁ። አሁን ግን እናንተ ማወቅ ያለባችሁ ጋልቫኖሜትር ትንሽ የሆነን ኤሌክትሪክ ከረንት ሜዠር ለማድረግ ነው የምንጠቀምበት። ወደ አሜትር እና ወደ ቮልትሜትር በመቀየር ትልቅ ቮልቴጅ እና ትልቅ ከረንት መለካት እንድንችል ማድረግ ይቻላል። ለምንድን ነው ጋልቫኖሜትር ወደዛ ማድረግ ያስፈልገው? ትልቅ ከረንት ፍሎ በሚያደርግበት ሰዓት ፖይንተሯ ቶሎ ብላ ወደ መጨረሻው ዲቴክት ታደርግና ኤግዛክት ቫልዩን አታሳየንም ማለት ነው። ስለዚህ አሁን እንዴት ነው ወደ አሜትር የምንቀይረው የሚለውን እናያለን። ኮንቨርቲንግ ኤ ጋልቫኖሜትር ኢንቱ አን አሜትር። አሁን ጋልቫኖሜትርን እንዴት ወደ አሜትር እንደምንቀይር ነው የምናየው። ሲንስ ኤ ጋልቫኖሜትር ኢዝ ኤ ቬሪ ሴንሲቲቭ ኢንስትሩመንት ኢት ካንት ሜዠር ሄቪ ከረንትስ። ሄቪ ከረንት ሜዠር ማድረግ አይችልም። ሴንሲቲቭ ኢንስትሩመንት ነው። ምን ማለት ነው? ፖይንተሩ ቶሎ ነው ዲፍሌክት የሚያደርገው። ስለዚህ ትክክለኛ ኤግዛክት ቫልዩን ለማግኘት ወደ አሜትር መቀየር መቻል አለብን። In order to convert a galvanometer into an ammeter, a very low resistance known as shunt resistance is connected in parallel to it. ምን ማለት ነው ይሄ? ለምንድን ነው very low resistance በፓራላል የምናገናኘው ከጋልቫኖሜትር ጋር? በደንብ ሪዝኑን አስረዳችኋለሁ። እዚህ ጋር ስትመጡ ጋልቫኖሜትር አለ። ጋልቫኖሜትር የራሱ የሆነ ኢንተርናል ሬዚስታንስ አለው። ለምን አለው? ቅድም የተወያየንበት ምክንያት ማለት ነው። ኢንፋይናይት የሆነ ከረንት ፍሎ እንዳይፈጠር ሬዚስታንስ አለው። አሁን ይሄኛው ቬሪ ስሞል የሆነን ከረንት ነው ሪድ ማድረግ የሚችለው ወይም በትክክል ሜዠር ማድረግ የሚችለው። እኛ ይሄንን ወደ ምን መቀየር ፈለገን? ወደ አሜትር ትልቅ ከረንት ሜዠር ለማድረግ ማለት ነው። ኦኬ አሁን እንግዲህ ይሄኛው ትልቅ ከረንት ነው። እዚህ ጋር ወደዚህ ምንድነው ማለፍ ያለበት ማለት ነው? ጋልቫኖሜትራችን ሊለካልን እንዲችል ትንሽዬ ከረንት ነው ማለፍ ያለበት። እዚህ ጋር ደግሞ ትልቅ ከረንት ነው ማለፍ ያለበት ማለት ነው። ያ ማለት እዚህ ጋር አይ ሸንት የሚባል አለ፣ አይ ጂ የሚባል አለ። እዚህ ጋር ምን ማድረግ እንችላለን ማለት ነው? አይ ሸንት ግሬተር ዛን አይ በጋልቫኖሜትር ስር የሚያልፈው ከረንት ማለት ነው። አይ ሸንት ማለፍ መብለጥ አለበት። ኦኬ ትልቅ ከረንት ደግሞ ወደዚህ የበለጠ እንዲፈስ ማለት ነው ምን አደረገን? ትንሽ የሆነ ሬዚስታንስ እዚህ ጋር አስቀምጠ። ይሄም ሬዚስታንስ አር ሸንት ሌዛን አርጂ ነው የሚሆነው። አርሸንቱ ከዚህኛው ከኢንተርናል ሬዚስተሩ በጣም ያነሰ ነው የሚሆነው። ያለበለዚያ ወደዚህ አይመጣማ። ቅድም ነግራችኋለሁ ከረንት ፍሎ የሚያደርገው ትንሽ ወደ ሆነው፣ ቅድም ነግራችኋለሁ ትልቅ ከረንት ፍሎ የሚያደርገው ወደ ትንሽ ሬዚስታንስ ነው ብያችኋለሁ። ስለዚህ እዚህ ጋር አሁን ይሄኛው ትልቅ ሬዚስታንስ ነው ከዚህ አንፃር። ስለዚህ ትልቅ ከረንት ወደዚህ ያልፋል ማለት ነው። ከረንቱን አሁን ከፋፈል ነው። ለምን በፓራላል አስፈለገ? ከረንቱ እንዲከፋፈል ከረንት ዲቪዥን የሚፈጠረው እዚህ ጋር በፓራላል በምናያያዝበት ጊዜ ነው። ስለዚህ ከረንት ዲቪዥን ለመፍጠር በፓራላል ላይ ያያዝ ነው። በፓራላል ያያዝ ነው። ይሄኛው ሸንት ሬዚስተር የሚባለው ደግሞ በጣም ትንሽ ነው። ለምን?
በጋልቫኖሜትር ውስጥ የሚያልፈው ትንሽ ከረንት እንዲው ስለፈለገን ትልቁ ከረንት በዚህ እንዲመጣ ፈለግን ማለት ነው። ስለዚህ አሁን የዚህን ሸንት ሬዚስተንስ ቫልዩ በመፈለግ እዚህ ጋር ያለውን ከረንት ወይም እኛ መለካት የምንፈልገውን ከረንት ቫልዩ ማግኘት እንችላለን ማለት ነው። አሁን በዋናነት ግን ከናንተ የሚጠበቀው ጋልቫኖሜትር ጋር በፓራላል የሚያያዝበት ሸንት ሬዚስተር ለምንድነው? ከረንት ዲቪዥን እንዲፈጠር ኦኬ ወደ አሜትር ስንቀይር ማለት ነው ጋልቫኖሜትራችን። ይሄ ሸንት ሬዚስተር ደግሞ በጣም ትንሽ ነው፣ ከኢንተርናል ሬዚስተንስ ያንሳል። ለምንድነው ያነሳው? አሁን ደግሞ ትልቅ ከረንት ወደ ሸንቱ እንዲያልፍ ወደ ጋልቫኖሜትሩ ትንሽ ከረንት ብቻ ፍሎ እንዲያደርግ ብለን መመለስ እንችላለን ማለት ነው። ይሄን እንደዚህ ካየን እዚህ ጋር በምንመጣበት ጊዜ ደግሞ the value of the shunt resistance required to convert the galvanometer into an ammeter ሁሉ ጊዜ ይሄኛውን ሸንት ሬዚስተንስ ቫልዩን ማወቅ መቻል አለብን ማለት ነው። ይሄንን ቫልዩ እንዴት አድርገን ነው የምናውቀው? አሁን ላርጅ ከረንት ሜዠር ለማድረግ ነው ይሄንን ጋልቫኖሜትር ወደ አሜትር እየቀየርን ያለ ነው። እዚህ ጋር የሚታወቅ ከረንት መጀመሪያ ላይ ማሳለፍ እንችላለን ማለት መጀመሪያ ላይ የምናውቀው የከረንት መጠን እዚህ ጋር ስናሳልፍ ወደዚህ የሆነ ያክለው ከረንት ይመጣል፣ ወደታች ደግሞ የሆነ ያክል ከረንት ይሄዳል ማለት ነው። በዚህ ጊዜ ታዲያ ይሄኛውና ይሄኛው ምን ይሆናል? ፓራላል ይሆናሉ። እዚህ ጋር ስቶር የሚሆነው ቮልቴጅ እና እዚህ ጋር ስቶር የሚሆነው ቮልቴጅ ዘ ሴም ነው ማለት ነው። ያ ማለት ቮልቴጅ ጋልቫኖሜትሩ ላይ ድሮፕ የሚሆነው ቮልቴጅ እና ሸንት ሬዚስተሩ ላይ ድሮፕ የሚሆነው ቮልቴጅ ዘ ሴም ነው የሚሆነው። ለምን? ፓራላል ስለሆኑ ማለት ነው። አሁን እቺ እንደሌለች አድርጋችሁ ሰቡ። እቺን ለመለካት ብቻ ዳይሬክሽን የሚያሳይ እንጂ ምንም ኢፌክት የለውም። እዚህ ጋር ድሮፕ የሚሆነው ቮልቴጅ እና እዚህ ጋር ድሮፕ የሚሆነው ቮልቴጅ ዘ ሴም ነው ማለት ነው። እንደነገርኳችሁ ታዲያ እቺ አይ ማለት ደግሞ ምን ማለት ነች? አይጂ ፕላስ አይ ሸንት ነው። አሁን እዚህ ጋር እቺኛው የምታወቅ ቫልዩ ነው የወሰድነው። አሁን ላይ መጀመሪያ ይሄኛውን ቫልዩ ማወቅ ስላለብን ማለት ሸንት ሬዚስተንስን ቫልዩን ምን ማድረግ ስላለብን ማግኘት ስላለብን ማለት ነው። ስለዚህ ቮልቴጁ እኩል ሆነ ማለት እዚህ ጋር ያለው ከረንት ምንድነው የሚሆነው? አይጂ አርጂ ይሆናል እኩል ይሆናል ከዛስ አር ሸንት አይ ሸንት ይሆናል ማለት ነው። አሁን እዚህ ጋር ይሄ የሚታወቅ ቫልዩ ነው የወሰድን ብያችኋለሁ። ይሄ የሚታወቅ ቫልዩ ከወሰድን እዚች ጋር ደግሞ የተወሰነ ትንሽ የከረንት ነው ወደዚህ የምትመጣው። ወደዚህ ስትመጣ እዚህ ጋልቫኖሜትር ላይ ያችን ከረንት ዲቴክት ያደርግና መጠኑን ያሳየናል። ስለዚህ አሁን ባጭሩ ይሄንን እናውቃለን፣ ይሄንን እናውቃለን። ከዛን ከዚህ ላይ ይሄንን ቀንሰን ደግሞ አይ ሸንትንም ማወቅ እንችላለን ማለት ነው። መጀመሪያ ላይ በብዙ አይነት አማራጭ ሸንት ሬዚስተር ቫልዩ ማግኘት እንችላለን ማለት ነው። ስለዚህ አሁን አንደኛው አር ሸንት ማለት አይጂ አርጂ ዲቫይድድ ባይ አይ ሸንት አድርገን ማግኘት እንችላለን ማለት ነው። አንደኛው ይሄ ነው። ኦኬ አሁን አይጂ እና አይ ሸንትን ካወቀን ማለት ነው። እዚህ ጋር ይሄ የሚታወቅ ከሆነ ደግሞ ጭነቷን እዚህ ላይ ሪድ ማድረግ እንችላለን። ከዛ እዚህ ላይ ቀንሰን ይሄንን ማግኘት እንችላለን። አንዱ ይሄ ነው። ካልሆነም ግን አይጂ አርጂ እኩል ይሆናል አር ሸንት አይ ሸንት ነው። አይ ሸንት ማለት እዚህ ጋር ምን ማለት ነው? አይ ማይነስ አይጂ ነው። አይ ሸንት ማለት አይ ማይነስ አይጂ ነው። ሰብስቲዩት እናድርገው። አይጂ አርጂ እኩል ይሆናል አር ሸንት ከዛስ አይ ማይነስ አይጂ ይሆናል ማለት ነው። ከዚህ ላይ አር ሸንት ማለት አይጂ አርጂ ኦቨር አይ ማይነስ አይጂ ይሆናል። ይሄኛው እንግዲህ የሚታወቅ ከረንት ቫልዩ ወስደን ይሄንን አር ሸንት ማግኘት አለብን ማለት ነው። አሁን ይሄንን ሸንት ሬዚስተንሳችን ካገኘን ሌላ ትልቅ ከረንት በዚህ ፓስ እያደረግን የዚህን ከረንት መጠን ማወቅ እንችላለን ማለት ነው። እንዴት ነው ማወቅ እንችለው? ለዚህ ጋር ለሱ ሶልቭ ማድረግ ነው ማለት ነው። ቀላሉ ነገር እዚህ ጋር ሶልቭ ማድረግ እንችላለን ኢኩዌሽን ወስደን ማለት ነው። አይጂ አርጂ እኩል ይሆናል አር ሸንት ታይምስ አይ ማይነስ አር ሸንት ታይምስ አይጂ። አሁን ይሄንን ወደዚህ ላሻግረው። አይጂ አርጂ እኩል ይሆን ፕላስ አር ሸንት አይጂ እኩል ይሆናል አር ሸንት አይ። ከዛም በኋላ እዚህ ጋር አይጂ ኮመን አለኝ። ከዛስ አርጂ ፕላስ አር ሸንት እኩል ይሆናል አር ሸንት ታይምስ አይ። አሁን እዚህ ጋር አርጂን እናውቀዋለን፣ አር ሸንትን የሚታወቅ ነው። አይጂም ደግሞ እዚህ ላይ ማንበብ እንችላለን ማለት ነው። እዚህ ጋር አናውኑ ለማግኘት ማለት ነው። ይሄንን ማወቅ አይጠበቅም ምክንያቱም ይሄንን ስለማናውቀው ማለት ነው። አሁን እንግዲህ ይሄ ከሚታወቀው ላይ ይሄንን አገኘን። ከዛ የማይታወቀውን ከረንት ነው እዚህ ጋር ሃይቪ ከረንት በዚህ ፓስ እናደርግ ለማወቅ ነው የፈለኩት። ስለዚህ አይ እኩል ይሆናል አይጂ ኢንቱ
RG + R ሸንት ዲቫይድድ ባይ R ሸንት በማድረግ የአይን ቫልዩ ማግኘት እንችላለን ማለት ነው። ኦኬ እዚህ ጋር ኤግዛምፕል አለ። ይሄን ኤግዛምፕል እንሰራለን። ጋልቫኖሜትር ኦፍ ፉል ስኬል ዲፍሌክሽን ነው። ስለዚህ ይሄ IG ነው ማለት ነው። 5 ሚሊ አምፔር is to be converted into 10 አምፒር አሜትር ወደ 10 አምፒር አሜትር ነው። አይ ማለት ቶታሉ ስለሆነ 10 ያደርጋለሁ ማለት ነው። ኦኬ if its coil has a resistance of ኮይሉ የኢንተርናል ሬዚስተራችን ነው የተጠየቅን ያለ ነው የማን የጋልቫኖሜትሩ። ስለዚህ RG እኩል ይሆናል 50 ኦhm። ከዛን ሸንት መስት ፓት ቫልዩ ሸንት መስት ቢ ፊትድ ነው። ስለዚህ R ሸንት ነው የተጠየቁት ማለት ነው። R ሸንትን ደግሞ ቫልዩን ማግኘት ትችላላችሁ ከቅድሙ ላይ በመነሳት ካልኩሌት ማድረግ ይቻላል ማለት። ስለዚህ R ሸንት ማለት IG ኦቨር I ማይነስ IG ታይምስ RG አድርገን ቫልዩን ካልኩሌት ማድረግ እንችላለን ማለት ነው። እኛታ እዚህ ጋር ጋልቫኖሜትር ፉል ስኬል ዲፍሌክሽን ጋልቫኖሜትሩ ላይ ያለውን ነው ማለት ነው የተጠየቀ የሚነግረን። ኮንቨርትድ ኢንቱ ወደዚህ ነው ወደ ምን ወደ 10 አምፒር አሜትር ነው መቀየር የተፈለገው። ስለዚህ 10 አምፒር እንዲለካልን የተፈለገው አይ ማለት 10 ነው ማለት ነው። 10 አምፒር ነው። ከዛ ተነስተን እንደዚህ አድርገን መስራት የምንችል ይሆናል ማለት ነው። ከዛ በመቀጠል ደግሞ የምናየው ኮንቨርቲንግ ኤ ጋልቫኖሜትር ኢንቱ ቮልትሜትር ነው። ደግሞ ወደ ቮልትሜትር ስለመቀየር ነው የምናየው ማለት ነው። ኤ ጋልቫኖሜትር ካን ቢ ኮንቨርትድ ኢንቱ ቮልትሜትር ባይ ኮኔክቲንግ ዊዝ ኤ ቬሪ ሃይ ሬዚስታንስ ኮልድ መልቲፕላየር ኢን ሲሪየስ ዊዝ ኢት። እዚህ ጋር ጋልቫኖሜትር አለን። ጋልቫኖሜትሩ ጋር የተያያዘ ደግሞ ኢንተርናል ሬዚስታንስ አለኝ። እሱን ደግሞ እዚህ ጋር RG ልበለው። እንደገና ደግሞ ትልቅ ሬዚስታንስ እዚህ ጋር በሲሪየስ እናገናኛለን። እሱ ምንድነው መልቲፕላየር ብለን እንጠራዋለን። ከዛ በኋላ ይሄ ነገር ወደ ምን ተቀየረ ማለት ነው? ወደ ቮልትሜትር ተቀየረ ማለት ነው። ይሄ ምን ሆነ? ቮልትሜትር ሆነልን ማለት ነው። እንግዲህ ቅድም በምነግራችሁ ጊዜ እዚህ ጋር አንድ ቮልቴጅ ሶርስ አለ ብለን እንስብ። እዚህ ጋር ሬዚስታንስ አለ፣ እዚህ ጋርም ሬዚስታንስ አለ፣ እዚህ ጋርም ሬዚስታንስ አለ። ለቲቺን R1 ቲቺን R2 ቲቺን R3 እዚህ ጋር V ነው። ስለዚህ እዚህ ጋር ቮልትሜትር በፓራላል ነው የምናስረው። እዚህ ጋር መተን ይሄን ለመለካት እንግዲህ ከረንት ከዚህ ይመጣል አይደለም? ይሄ ከረንት ሙሉ በዚህ ማለፍ አለበት፣ ወደዚህ ማለፍ የለበትም። ስለዚህ ኢንፋይናይት የሆነ ሬዚስተር እዚህ ጋር ነው ማስረው ማለት ነው። ለምን ከረንት ወደዚህ እንዳይመጣ ወደዚህ እንዲያልፍ ነው የምፈልገው። ስለዚህ እዚህ ጋርም ምን አደረግን ማለት ነው? ያው በጣም ትልቅ የሆነ ሬዚስታንስ በሲሪየስ ከጋልቫኖሜትር ጋር አሰረን። አሁን እዚህ ጋር ያለውን ቮልቴጅ መለካት ከፈለኩኝ ይሄኛውን አምጥቼ እዚህ ጋር እንዲህ ማገናኘት ነው ማለት ነው። ያው ይሄኛው RM አለ፣ እዚህ ጋር ጋልቫኖሜትራችን አለ፣ ኢንተርናል ሬዚስታንሳችን አለች። እዚህ ጋር አምጥተን ይሄኛው ወደ ቮልትሜትር ስለተቀየረ እዚህ ጋር ያለውን ቮልቴጅ አወቅኩ ማለት እዚህ ጋር ያለውን ቮልቴጅ አወቅኩ ነው ማለት ነው። ስለዚህ አሁን ይሄ ነገር ለምንድነው በጣም ትልቅ የሆነው? በሲሪየስ ሆኖ ትልቅ ለምን ሆነ እዚህ ጋር? ምክንያቱን ምንድነው ካላችሁኝ ከረንት እዚህ ጋር በሚመጣበት ሰዓት በሲሪየስ ስለሆነ እዚህ ጋር ጋልቫኖሜትራችን እዚህ ጋር የሚመጣውን ትልቅ ከረንት ምን ሴንሲቲቭ ስለሆነ ነገር ተሎነ ዲፍሌክት የሚያደርገው ትክክለኛው ሪዛልት አያሳየንም ብለናል አይደለም? እዚህ ጋር የሚመጣውን ከረንት አቅሙን ወይም ደግሞ እየተገፋፉ የሚመጡ ወይም ፍሎ የሚያደርገውን ከረንት መቀነስ መቻል አለብኝ። ያን ለመቀነስ ደግሞ ትልቅ የሆነ ሬዚስታንስ እዚህ ጋር ማስቀመጥ መቻል አለብኝ ማለት ነው። አሁን በሲሪየስ እዚህ ጋር ያሉት ቮልቴጆች ምን ያሉ ይደመራሉ አይደለም? ቮልቴጅ ማለታችን ምንድነው የሚሆነው? አይ በእቺ አይ ምን ማለት ወደ እዚህ በሲሪየስ ስለሆነ ጋልቫኖሜትር የምትሄደው ከረንት ነች እንበል። ምክንያቱም በዚህ በሲሪየስ ስለሆነ በዚህ የሚያልፈው ዘ ሴም ነው። ኦኬ ስለዚህ IG ልበለው። እናንተ አይ ብላችሁ መውሰድ ትችላላችሁ መጻፋችሁ ላይ በዚህ ስላለ ነው። ኦኬ ምንም ለውጥ የለውም። RM ፕላስ RG ማድረግ ይችላል ወይም ለየብቻ ማድረግ ትችላላችሁ ማለት ነው። ወይም IG RM ፕላስ IG RG ማድረግም ትችላላችሁ ማለት ነው። ከዛ በኋላ አሁን ማወቅ ያለብኝ ማለት ነው ይሄንን ማወቅ መቻል አለብኝ። መጀመሪያ ላይ ይሄንን ማወቅ መቻል አለብኝ። ስለዚህ እሱን ለማወቅ ደግሞ ምንድነው ማደርገው? RM ምን መፈለግ ነው። ይሄን RM ደግሞ ለማግኘት RM እኩል ይሆናል ቮልቴጅ። እንግዲህ መጀመሪያ ላይ የምታደርጉት ምንድነው ማለት ነው የምታውቁትን የቮልቴጅ ቫልዩ ነው የምትወስዱት። መጀመሪያ ላይ RM ምን ማግኘት ግዴታ ስለሆነባችሁ ማለት ነው። RM እኩል ይሆናል ቮልቴጅ። ያው ይሄኛውን RM ነው የምፈልገው ወደዚህ ሳሳልፈው ይሄኛው ምንድነው IG RG ነው የሚሆነው አይደለም? ኦቨር IG ይሆናል። ከዛ በኋላ ምን ይላችኋል ማለት ነው V ኦቨር
IG ማይነስ ምን ይሆናል ማለት ነው RG ይሆንላችኋል ማለት ነው። ስለዚህ RMን እንደዚህ አድርጋችሁ አንድ ጊዜ ካልኩሌት ማድረግ ትችላላችሁ ማለት ነው። RMን አንድ ጊዜ ያገኛችሁ ማለት ግን ቮልቴጁን ማግኘት ትችላላችሁ ማለት ነው። በዚህ ነው ይሄንን የምታዩት ማለት ነው። ከዛ ታዲያ ወደ ቮልትሜትር ቀየር ነው አይደል? ሌላ አሁን ቮልቴጅ እዚህ ጋር ያለው ለመለካት ከፈለኩኝ ምንድነው ማድረግ ያለብኝ? እዚህ ጋር አምጥቼ አስረዋለሁ። ይሄው እዚህ ጋር አምጥቼ አሰርኩት አይደለም? የሆነች ከረንት በዚህ ታልፍልኛለች። ይሄ RM የሚታወቅ ነው፣ RG የምትታወቅ ነች። በዚህ የምታልፈው ከረንትም ትንሽዬዋ ከረንት ትታወቃለች። ከዛ ይሄንን ቀጥታ ይሄንን ፎርሙላ ተጠቅማችሁ ቮልቴጁን ማግኘት ትችላላችሁ። እዚህ ጋር ያለውን ቮልቴጅ አገኛችሁ ማለት ደግሞ እዚህ ጋር ያለውን ቮልቴጅ አገኛችሁ ነው ማለት ነው። እንግዲህ ቪዲዮ በጣም ሰዓቱ እየረዘመ ስለሆነ ተማሪዎች በዚሁ ላቁምና ፖቴንሻል ዲቫይደር የሚለውን ጀምሮ በቀጣይ ቪዲዮ ይዤላችሁ የምቀርብ ይሆናል ማለት ነው። አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። እግዚአብሔር ያምሯችሁን ይባርክ። We are fathers of students.